ይሄንን ሪፖርት ሳይ ሁለት ነገር ነው የሚታየኝ መሳይ። አንደኛው በተደጋጋሚ አብይ አህመድም ስለ ሙስና ሲናገር ዶክተር ብርሃኑ ነጋም በቅርብ ጊዜ እንደዚሁ ሲናገሩ በምድራችን ይሄ ግዙፍ የሆነ ሙስና የለም። ሙስና ያለው በእንግሊዘኛ ፔቲ ኮራፕሽን የሚሉት ወይም ደግሞ ምንድነው እዚህ አነስተኛ በየቀበሌው በሰርቪስ አገልግሎት ጊዜ ህብረተሰቡን የሚነጥቁ ነጣቂዎች ለመታወቂያ ለምናምን ስትሄዱ የሚገጥማችሁ ካልሆነ በስተቀር በዚህ በሚኒስቴር ደረጃ በጣም ደግሞ የተደራጀ ሙስና ምድሪቱ ውስጥ የለም ይላሉ ብለዋል ብዙ ጊዜ። ይሄ ሪፖርት ራሱ ፌደራል ፖሊስ የሚያወጣውን ቁጥር ያየነው እንደሆነ ይሄ እነዚህን ሰዎች ትርክት ያፈረሰ ነው። በጣም በሀገሪቱ ውስጥ ከፍተኛ ኮራፕሽን፣ በጣም የተደራጀ የመንግስት ባለስልጣናት በኔትወርክ በተደራጀ ሁኔታ ዘረፋ በጣም ከመቼም ጊዜ በላይ ስር እንደሰደደ የሚያሳይ ነው። ይሄ በተለይ በዛው በመንግስት ውስጥ ያሉ ሰዎች ይሄንን ጉዳይ ውስጥ መታገያ ሊያደርጉት ይገባል። መቼም ነፍስ ያላቸው ሰዎች ካሉ እንደዚህ አይነት ግዙፍ ነገር ነው። ሁለተኛው ግን በጣም የሚያስደነግጠው ግዝፈቱ ነው መሰለኝ። ግዝፈቱ በተለያየ መንገድ ሰው ሲያሰላው ያለው ለምሳሌ ትምህርት ቤት ስንት ትምህርት ቤት ይሰራል? 98 ቢሊዮን ብር ስንት ትምህርት ቤት ይሰራል ምናምን ሲሉ አያለውና እኔ መጣልኝ የ2018 የፌደራል መንግስት ባጀት ነው። የ2018 የፌደራል መንግስት እንደምታውቀው ለክልሎች የበጀት ድጎማ ይሰጣል አይደለም ለሁሉም ክልሎች እና የተወሰኑትን ክልሎች ላንሳልህ መሳይ የበጀት ድጎማቸው የ2018 የበጀት ድጎማ የፌደራል መንግስት የፈቀደው ማለት ነው። ለሐረሪ ክልል የተመደበው 2.3 ቢሊዮን ዶላር እንግዲህ ለሐረሪ ክልል 2.3 ቢሊዮን ዶላር ነው ብር ነው እንግዲህ ይሄ 98 ቢሊዮን ነው አይደል የተዘረፈው። እሱን ለማሳየት ነው። ግን ይሄ አሁን ለፌደራል መንግስት ለክልሎች የሚሰጠው ድጎማ አለ አይደለም ለየክልሉ በዚህ አመት ማለት ነው። ሐረሪ 2.3 ቢሊዮን ብር ነው። ድሬዳዋ 2.7 ቢሊዮን ብር ነው። ጋምቤላ 4.1 ነው። ቤንሻንጉል 5.7 ቢሊዮን ነው። አፋር 9.5 ነው። ደቡብ ምዕራብ ኢትዮጵያ 9.7 ነው። ሲዳማ 12.9 ነው። ማዕከላዊ ኢትዮጵያ 18.5 ነው። ትግራይ 18.9 ነው። 9 ክልሎች ማለት ነው። ስትደምረው የነዚህ የዘጠኝ ክልሎች ፌደራል መንግስት በጀት ድጎማ 84.3 ቢሊዮን ብር፣ የተዘረፈው 98 ቢሊዮን ብር። የዘጠኝ ክልል ከዘጠኝ ክልሎች የበጀት ድጎማ የዘለለ ነው የተዘረፈው ማለት። እኔ ይሄንን ሳይ ሰው ሆና ምድሪቱ መሄዱ እንዲህ የጋጣት ምድሪቱ ሰራተኛ መሄዱ መራመዱ ሐኪሙ መሄዱ ምድሪቷ መሄዷ ወላ መሰንበቷ ይሄው የሚገርም ነው። በጣም ያሳዝናል እና በዚህ ደረጃ የዘጠኝ ክልል በጀት የፌደራል የ2018 የዘጠኝ ክልሎችን በጀት ያለፈ ነው። 84.3 ቢሊዮን ብር ነው የዘጠኝ ክልሎች በጀት። ይሄኛው የተዘረፈው 98። የቀሩት 2-3 ክልሎች ናቸው ማለት ነው። በአጠቃላይ የምድሪቱን በጀት በሙሉ ሊበሉት ማለት ነው። እና ይሄ በአንድ ምድር ውስጥ ሊከሰት ይችላል ወይ? ምን ያህል ምድሪቱ እኮ መቆም ያቃታት ከዚህ የተነሳ ነው። ገበያው የተሽመደመደ። በነገራችን ላይ ገለታው ይሄ የተወሰኑ ወራት ሪፖርት ነው። በደንብ ናሙና በላይ ከዛም በላይ ከፍተኛ የሆነ ምርመራ ተደርጎ ሁሉ ነገር መረጃው ቀርቦ ኦዲት በገለልተኛ በሆኑ አካላት ጭምር ቢደረግ ምናልባትም ሊያስደነግጥ የሚችል ነው። ከትሪሊየን በላይ በኢትዮጵያ ውስጥ ከፍተኛ ሙስና ተፈጽሟል። ይሄንን ምንም ጥርጥር የለውም። ይሄ ነው እኮ በቃ ለማሳይ አሁን እነዚህ ክልሎች ያነበብኩልህ ክልሎች ብቻ አይደለም። ሁሉም ክልሎች እኮ አሁን የዚህ ደቡብ ምዕራብ ኢትዮጵያ ውስጥ 9.7 ቢሊዮን ነው አይደለም የተሰጠው። ደሞዝ ለሰራተኛ መክፈል እያቃታቸው መከራ ያሉ ክልሎች ደሞዝ እያነሳቸው
ደቡብ ያሉ ክልሎች ብዙ ጊዜ ይሄ ስሞታል። የባጀት እጥረት፣ ከፍተኛ የባጀት እጥረት በየክልሉ አለ። ይህን ያህል ብር ግን በመንግስት ባለስልጣናት በተለይ በሚኒስትሮች በከፍተኛ